ትግራይ ቲቪና ድምጽ ወያኔ የድሮን ኢላማ ሆኑ። የትግራይ ሚዲያዎች ከምድር በታች ወደ ተቆፈረ ስቱዲዮ ተሸጋገሩ። ህወሓት በከባድ መሳሪያ የታገዘ ተኩስ በአዲስ ግንባር ከፈተ። በተጨማሪም በራያም ፍጥጫ ሊፈነዳ ከጫፍ ደርሷል። ዝግጅቱ ተጧጡፏል። ከዚህ በኋላ ኤርትራ ዋነኛ ኢላማ ነች፣ አምባሳደሩ አፈረጡት። ኤርትራ ወታደሮቿንና ታንኮቿን ወደ ትግራይ ማስገባቷ ተረጋገጠ። መከላከያ እጅ የገባው አምባሳደሩ ይፋ ያደረጉት የሻዕቢያ ሚስጥር። ህወሓት በከባድ መሳሪያ የታገዘ ተኩስ በአዲስ ግንባር መክፈቱ እየተነገረ ይገኛል። በሸረሪና ከባድ ምት እንዳረፈበት የተነገረለት ህወሓት በአዲስ ግንባር የከፈተው ተኩስ ሌላኛው የጦርነቱ ማብሰሪያ ተደርጎ ተወስዷል። በዚህ መሃል ደግሞ ዝግጅቱንና የሐሰት ፕሮፓጋንዳውን የሚያስተላልፍባቸው የተባሉት ትግራይ ቲቪና ድምጽ ወያኔ የድሮን ኢላማ መሆናቸው ተነግሯል። በዚህም የተነሳ ሚዲያዎችን ከመሬት በታች ወደ ተቆፈረ ስቱዲዮ ማዘዋወሩ ተሰምቷል። የእነዚህንና የኤርትራ ወታደሮች ወደ ኢትዮጵያ ዘልቀው መግባታቸው መረጋገጡና በዚህም ከዚህ በኋላ ኤርትራ ዋነኛ ኢላማ ሆናለች ስለመባሉ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ሚዲያዎች ከመሬት በታች ወደ ተቆፈረ ስቱዲዮ ውስጥ መግባታቸውን የመቀለ ምንጮች ገልጸዋል። ህወሓት ለጦርነት የሚያደርገውን ከፍተኛ ዝግጅት ከፊት ሆነው ለደጋፊዎቹ እያደረሱ የሚገኙት ትግራይ ቴሌቪዥንና ድምጽ ወያኔ የህወሓትን የውሸት ፕሮፓጋንዳ እያሰራጩ በመሆኑ በአየር ኃይል ድሮኖች ኢላማ መደረጋቸውን የተሰማው። ይህም ህወሓትን ክፉኛ አስደንግጦ እንደ አመራሮች ሁሉ ሚዲያዎችንም ከምድር በታች ወደሚገኝ ስቱዲዮ ማዘዋወሩ ከስፍራው እየወጡ የሚገኙ መረጃዎች ጠቁመዋል። ከዚህ ቀደም በነበረው ጦርነት ወቅትም ህወሓት ያላስመዘገበውን ድል አስመዝግቧል በማለት የሐሰት መረጃዎችን ሲያሰራጩ የነበሩት እነዚህ ሚዲያዎች አሁን በአየር ኃይል ኢላማ የተደረጉት ያንን ታሪካቸው እንዳይደግሙና ህዝቡን በሐሰት ፕሮፓጋንዳ እንዳያታልሉት በማለም ነው ተብሏል። ሚኒስትሪ ሚዲያዎችንና ከፍተኛ ተከታይ ያላቸው የማህበራዊ ሚዲያዎችን በመጠቀም የጦርነት ዝግጅቱን እያወጀ የሚገኘው ህወሓት አሁንም ዝግጅቱን አጠናክሮ ቀጥሏል። በተለያዩ ግንባሮች ውጊያ ለመክፈት የሙከራ ጥቃቶችን እያከናወነ የሚገኘው ይህ ቡድን በሱዳን ድንበር ሸረሪና የፈጸመው ጥቃት ኪሳራ ውስጥ ከከተተ በኋላ አሁን ደግሞ ሙሉ በሙሉ ፊቱን ወደ ራያና አፋር ግንባር አዙሯል። በሸረሪናው ጥቃት በቀጥታ የሀገር መከላከያውን ወደ ጦርነት የጋበዘው የደብረ ጽዮን ቡድን አሁን ደግሞ ከህወሓት በመነጠል እና ህወሓትን ከትግራይ ህዝብ ጫንቃ ላይ ለማስወገድ በሚል በአፋር ሀራ መሬት ወደ ከተሙት ኃይሎች አዙሯል። የሀራ መሬት ኃይሎች ወደ መቀለ ለመግባት ዝግጅት ጨርሰናል ባሉ በቀናት ልዩነት ወደ ቤታችሁ ተመለሱ ሲል የነበረው የደብረ ጽዮን ቡድን ጥቃት መክፈቱ ነው ከስፍራው እየተነገረ የሚገኘው። ህወሓት ምሽቱን በፈጸመው ጥቃት በአፋር ክልል አቅጣጫ አዲስ ወታደራዊ ፍጥጫ መፈንዳቱን የሚያመላክቱ ተከታታይ መረጃዎች ወጥተዋል። ህወሓት በድንገት ሊያጠቃኝ ይችላል ብሎ ባሰበው የራሱ ተፋላሚ ኃይል ላይ ጥቃት መክፈቱ ተሰምቷል። ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም ለሱዳን ድንበር ቅርብ በሆነችው ሸረሪና አካባቢ ሀገር መከላከያ ሰራዊትና የህወሓት ታጣቂዎች ከባድ ውጊያ ማካሄዳቸውን ዓለም አቀፍ መገናኛ ብዙሃን በሰፊው ዘግበውት እንደነበር ይታወሳል። ይህንን ግጭት ተከትሎ አካባቢው ወደ አንጻራዊ ሰላም መመለሱን ሱዳን ትሪቡን ቢያስነብብም አሁን ግን በሌላ አቅጣጫ አዲስ ውጊያ መከፈቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ይህ አዲስ ወታደራዊ ፍጥጫ ያገረሻው በህወሓት ታጣቂዎችና በተለምዶ የሀራ መሬት ታጣቂዎች በሚባሉት መካከል መሆኑም ከስፍራው እየወጡ ያሉ መረጃዎች እያመላከቱ ይገኛሉ። ውጊያውን በእነዚሁ ኃይሎች ላይ እንደከፈተ እየተነገረ ያለውም ህወሓት ነው። የሀራ መሬት ታጣቂዎች ህወሓትን አስወግደን ትግራይን ነጻ እናወጣለን በሚል በአፋር ክልል በትጥቅ የመሸጉ ኃይሎች ናቸው። ከዚህ ቀደምም በተወሰኑ አካባቢዎች ከህወሓት አርሚዎች ጋር ተፋልመዋል። የህወሓት አመራሮች በብርቱ ስጋትነት የሚመለከቱት ታጣቂ ኃይል ነው። ህወሓት አንድ ጊዜ በሰላም ግቡ ምረት አደርጋለሁ ሲል፣ ሌላ ጊዜ ደግሞ ጥቃት ሲከፍትባቸውም ቆይቷል። የታጣቂዎቹ ቁጥርና አደረጃጀት ከጊዜ ወደ ጊዜ እየተጠናከረ መሄዱ የሚያመላክቱ መረጃዎች እየወጡ ይገኛሉ። የህወሓትን ስጋት ያናረው ጠንከር ያለው እንቅስቃሴ ለአሁኑ ጥቃት ምክንያት እንደሆነ እየተነገረ ይገኛል። ከዚህ ቀደም በቶንሳ ቀበሌ ተካሂዶ ከነበረው ውጊያና በወቅቱ ከተሰጡ ተከታታይ መግለጫዎች በኋላ አሁን ላይ አዲስ ወታደራዊ ውጥረት ማገርሸቱን የተመላከተው በአፍሪካ ቀንድ ፖለቲካ ላይ ታማኝ የመረጃ ምንጭ የሆኑት ሚዲያዎች በማህበራዊ ሚዲያ ትስስር ገጻቸው ትላንት ምሽት ባጋሩት መረጃ በህወሓት ኃይልና በአፋር ክልል አዋሳኝ አካባቢዎች በሚንቀሳቀሱ የትግራይ ሰላም ኃይል ወይም ሀራ መሬት መካከል አዲስ ፍጥጫ መፈጠሩን ጠቁመዋል። የታጣቂ ኃይል ከትግራይ ኃይል ጦር ቲዲኤፍ በአመጽ የተገነጠለ ሲሆን በተለያዩ ጊዜያት ከህወሓት ኃይል ጋር ውጊያ ውስጥ የገባ ሲሆን በትላንትናው ዕለት አዲስ ግጭት ባገረሸበት ቶንሳ አካባቢ ሳይቀር ከዚህ ቀደም ከባድ ውጊያዎች ተደርገዋል።
ከወራት በፊት የአፋር ክልል መጋሌ ወረዳ ዋና አስተዳደር አቶ አብዲሼክ አብድረህማን የህወሓት ቡድን አባላት 15 ኪሎ ሜትር ዘልቀው በመግባት 6 መንደሮችን ተቆጣጥረው በንጹሃን አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ ከፍተው እንደነበረ ለቢቢሲ በሰጡት ቃል መግለጻቸው ይታወሳል። ይሁን እንጂ በወቅቱ የተከሰተውን የቶንሳ ውጊያ ተከትሎ የትግራይ ሰላምና ጸጥታ ቢሮ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም፣ ወደ አፋር ክልል ዘልቀን ጥቃት ፈጽመናል መባሉ መሰረተ ቢስ ነው ሲል ውንጀላውን ሙሉ በሙሉ ማስተባበሉ የቅርብ ጊዜ ትዝታ ነው። በዚሁ ቶንሳ ቀበሌ በትላንትናው ዕለት በከባድ መሳሪያ ጭምር የታገዘ ድብደባ ከህወሓት ኃይል በኩል መሰንዘሩም የስምረት ዲሞክራሲያዊ ፓርቲ ምክር ቤት አባልና የሚዲያና ኮሚኒኬሽን ዘርፍ ምክትል ሰብሳቢ የሆኑት አቶ ጣማረ ዶምም አመልክተዋል። የስምረት ፓርቲ ከፍተኛ አመራሩ በይፋዊ ትስስር ገጻቸው ባሰፈሩት መልእክት በቶንሳ አቅጣጫ ጥቃት መሰንዘሩን አመልክተዋል። ከህወሓት ኃይል በኩል በቶንሳ አቅጣጫ ላይ አዳዲስ የከባድ መሳሪያ ድብደባዎች መሰንዘራቸውንና የጦር መሳሪያ ዝውውሮች መኖራቸውን ጠቁመዋል። ከአንድ ሳምንት በፊት በሸረሪና የከፈተውን ውጊያ ተከትሎ አሁን ላይ በአፋር አዋሳኝ ቀጠና ላይ አዳዲስ ፍጥጫዎች መኖራቸው እየተነገረ ቢሆንም ስለዚህ አሁናዊ ሁኔታ ግን ከህወሓት ማዕከላዊ ጦር አመራር ወገንም ሆነ ከአፋር ክልል መንግስት በኩል እስካሁን ድረስ በይፋ የተሰጠ ምንም አይነት መግለጫ የለም። ሆኖም ህወሓት በዛ ቀጠና እያደረገው የሚገኘው ወታደራዊ እንቅስቃሴ አጠናክሮ መቀጠሉ በስፋት እየተገለጸ ሲሆን በራያ አላማጣ መስመርም ከፍተኛ የጦር መሳሪያና የኃይል ስምሪት እያካሄደ መሆኑም ታውቋል። ምንጮች በራያ አላማጣና በአካባቢው አቅጣጫ በፌዴራል መንግስትና በህወሓት መካከል ያለው ውጥረት ወደ ከፍተኛ ደረጃ ማደጉን ጠቁመው ህወሓት በዞኑ በርካታ የጦር መሳሪያዎችን፣ የኃይል ስምሪቶችንና የምሽግ ዝግጅቶችን እያደረገ እንደሚገኝ ገልጸዋል። በተለያዩ ቀበሌዎችና ቦታዎች ታይተዋል የተባሉ የኃይልና የመሳሪያ ስምሪት ዝርዝር መረጃዎች ጭምር ነው ምንጮች የገለጹት። በዚህም መሆኒ በገብረ አባሃጎስና በገብረ አገው መካከል ቀደም ሲል ተቆፍሮ በነበረው ምሽግ አካባቢ በ3 ተሳቢና በ5 ኤፍኤስአር አጠቃላይ 8 መኪና የሰው ኃይል ማራገፉ ተገልጿል። ወረባየ ባዲ መሐመድ አካባቢ አንድ መድፍ በውዳሴ 3 መድፎች የነበሩ ሲሆን አንዱ ባለበት ሲቀር ሁለቱ ወደ ራያ አላማጣ ተንቀሳቅሰዋል። በኩብጃብላ 2 ታንክና 3 መድፎች የነበሩ ሲሆን ሁለቱ መድፎች ወደ አላማጣ ተንቀሳቅሰዋል። በመንግስት የጸጥታ ኃይሎች በኩል ከህወሓት ትንኮሳ ከተፈጸመ ከሸረሪናው የከፋ አጸፋ ለመመለስ የሚያስችል ከበቂ በላይ ዝግጅት መደረጉን ከወታደራዊ ኃላፊዎች የተገኘው መረጃ አመላክቷል። በራያ አላማጣና አካባቢው በሁለቱ ወገኖች መካከል አዲስ ግጭት ሊቀሰቀስ የሚችልበት እድል ከመቼም ጊዜ በላይ መጨመሩም ታውቋል። የኤርትራ ወታደሮች ከህወሓት ጋር መቀላቀላቸውን በስፋት እየተገለጸ ይገኛል። በቀጣይ መረጃ የኤርትራ መንግስት ከህወሓት ጋር በመቀናጀት ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን መጋለጡን ተከትሎ በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ ጠንካራ ማስጠንቀቂያ አስተላለፉ። አምባሳደሩ በኤክስ ገጻቸው እንደገለጹት ኤርትራ ያለ ማዕከላዊ መንግስቱ ፍቃድ ወታደራዊ ኃይሏን ማስገባቷ የኢትዮጵያን ሉዓላዊነትና ዓለም አቀፍ ሕግን በግልጽ የጣሰ ትንኮሳ ነው ብለዋል። ይህ እርምጃ ኤርትራን የጦርነቱ በቀጥታ አጋር የሚያደርጋት በመሆኑ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ህጋዊ ወታደራዊ ኢላማ ልታደርግ እንደምትችል አስታውቀዋል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋልጧል። ይህን ያልጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችልም በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌይማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑ መረጃዎች ያመላክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳድር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸው የሁለቱን ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ በኤክስ ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሳያገኝ የአንዲትን ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መሪዎችን በግልጽ የሚጻረር ነው። ኤርትራ የታጠቀ ወታደራዊ ልኡካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በመገናኘት ይህንን ህግ ክፉኛ ጥሳለች። እንደ አምባሳደር ሱሌይማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለች ያስቆጥራል።
በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ሕግ የተረጋገጠላትን ራስን የመከላከል ሰልፍ ዲፌንስ መብት ያላንዳች ገደብ እንድትጠቀም ያስገድዳታል። በዚህም መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ በማስጠንቀቅ መልእክታቸውን አጠናቀዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።